ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው። እናቴ ስትሞት ዶክተሮቹ ናቸው የሰጡኝ። አሌክስ እኮ ይቅርታ እኮ ብለዋታል። ማርያምን ይኸው ሚካኤልን አሌክስ እኮ ይቅርታ ብለዋል እኮ እሷ ናት ያልተቀበለችው። አባት እንደዚህ ድንን ብሎ አያልቅስ ነው። ወንድ ልጅ በህይወቱ ተስፋ ቆርጦ ያውም አባት መንገድ ላይ ቁጭ ብሎ ካለቀሰ የዓለማችን ከባዱ ህመም እሱ ነውና እባካችሁ ህይወቱን ለማትረፍ ፍጠሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ ቢሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ዛሬ ከምንመለከታቸው ቪዲዮዎች ውስጥ መካከል አንደኛው በዴዚ እናት ዙሪያ የተሰሩ ብዙ አዳዲስ ቪዲዮዎች አሉ። እነሱ ምንድናቸው የሚለውን አብረን የምንመለከት ይሆናል። ከዛ መቀጠል ደግሞ ጋዜጠኛ ሶፎንያስ እንደ አዲስ ተመልሶ ያው በቲክቶክ ላይ ለብዙዎች ያጋራው አስደንጋጭና በጣም ብዙ መረጃዎች አሉ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። ወደ ዛሬ ቪዲዮቻችን ሂድ። ሃይ ጋይስ እንዴት ናችሁ? በድጋሚ ተመልሻለሁ። የሁሉም ሰው ጥያቄ ነው ይላል በዴዚ እናት ጉዳይ ጥያቄ ነበረኝ እውነት ነው አይደለም የሚለው። አሁን ግን እውነት መሆኑን አረጋግጫለሁና እጅግ በጣም ነው ያዘንኩት። በጣም ነው ልብ የሚሰብረው። ማንም ሰው እናት በማጣት አይቀጣ። የእናት ሞት በጣም ከባድ ነው። እግዚአብሔር አምላክ ለመላ ቤተሰብ፣ ለወዳጅ፣ ለዘመድ ጽናትን እመኛለሁ። ዴዚም እግዚአብሔር ጽናቱን ይስጥሽ። እመቤት የቅድስት ድንግል ማርያም ጥላ ከለላ ዋስጠበቃቱ ሁንሽ። ሁለቱን ነፍስ ነሽና ራስሽን አረጋጊ፣ አትጎጂ። አሁን ለራስሽ ሳይሆን ለልጅሽም ነው የምትኖሪው። እናትነት የሚጀምረው ገና እርግዝና ላይ ነውና አንቺም አሁን ለልጅሽ መበርታት አለብሽ። ለጽንሱ መበርታት ስላለብሽ እግዚአብሔር ጽናቱን ይስጥሽ ለሁላችሁም። ግን እኔ በጣም ብዙን ጊዜ ተናግሬዋለሁ። በጣም ብዙን ጊዜ መልስ ያጣውለት ጥያቄ ነው። የኢትዮጵያ ሆስፒታሎች አስተውላችሁታል? ግን እያንዳንዱ ሰው የምናቃቸው አብዛኞቹ የምናቃቸው ሰዎች ሊታከሙ ሄደው ግን ሬሳቸው ነው ወደ ቤት የሚመጣው። በህይወት ሄደው ግን ሞቶ ነው የሚመለሱትና ዋይ ይሄ ጥያቄ መሆን ያለበት ይሄ መንግስትም መጠየቅ ያለበት ህዝብም ግለሰብም ይሄን ነገር አጥብቆ ሊጠይቀው የሚገባ ነገር ነው ብዬ አስባለሁ። አይ ነው ምናልባት ይሄ ትክክለኛው ሰዓት ላይሆን ይችላል ይሄን መናገሬ። ግን አመመኝ ብላ ሆስፒታል ሄዳ እዛው እንዳረፈሽ ነው የሰማሁት። ብዙ አርቲስቶች፣ ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎችም አመመኝ ብለው ራሴን አመመኝ ሆዴን አመመኝ ብለው ሞተው ነው የሚመለሱት። በእግራቸው ሄደው ግን በሳጥን ነው የሚመለሱትና ይሄ ነገር ሊጠየቅ የሚገባው ትልቅ ነገር ነው እና ኢትዮጵያ ውስጥ ያሉ የመንግስት ሆነ የግል ሆስፒታሎች በጣም መጣራት ያለባቸው ነገሮች በጣም ብዙ አሉና ዋይ ሰው አመመኝ ብሎ ሄዶ ድኖ ማይመለስበት ሞቶ የሚመለስበት ምክንያት ምንድነው? ይሄን ነገር ሁሉም ሰው ጥያቄ መጠየቅ አለበት። እየፈራን ነው እኛውን ሀገራችን እኮ ስንመጣ አሞን ሄደን በህይወት ላንመለስ ነው ማለት ነው እንዴ? ብዙ ዲያስፖራ አለ እና የኢትዮጵያ ሆስፒታል ገብቶ ታክሞ ሳይድን በህይወቱን አቶ ሊመለስ ነው ማለት ነው። ይሄ ትልቅ ጥያቄ የሚያስነሳ ጉዳይ ስለሆነ መንግስት በዚህ ጉዳይ ላይ ራሱ ብትሰራ በጣም ደስ ይለኛል። ምክንያቱም ማንኛውም ሰው ጤነኛ ሆኖ እንኳን ራሴን አመመኝ ብሎ ሄዶ ሞቶ የሚመለስበት ከሆነ ምን አይነት ህክምና ነው? ምን አይነት ሐኪሞች ናቸው? ምን አይነት ነርሶች ናቸው በየሆስፒታሉ ያሉት? ብዙ መረጃዎች ሰምቻለሁ እኔ ራሴ። አብዛኛው የግል ሆስፒታሎች ላይ እንደዚህ ከዩኒቨርሲቲ የተጫሩ ነርስ የሆኑ ዶክተር የሆኑ ግን ከዩኒቨርሲቲ የተጫሩትን በቅናሽ ዋጋ እያመጡ እንደሚያሰሩ ሰምቻለሁ። እና እንደዛ ከሆነ ደግሞ በሰው ህይወት ላይ እየቀለዳችሁ ነው። ገባችሁ አይደለ? በሰው ህይወት ላይ እየቀለዳችሁ ነው። ትክክለኛ ዶክተሬቱን ያልያዘ ትክክለኛ ነርስነቷን ያልያዘችን እየቀጠራችሁ መርፌ ሳይሆን የሬሳ ማድረቂያ የሚወጉ ነርሶች ያሉባት ሀገር ሆናለች። ሰው ታሞ ሄዶ በህይወት የማይመለስባት ሀገር ሆናለች። ስለዚህ ይሄን ነገር ሁሉም ሰው ጥያቄ መጠየቅ አለበት ብዬ አስባለሁና ይሄን ለማለት ነው። እግዚአብሔር አምላክ አሁንም በድጋሚ ጽናቱን ይስጥ ለመላው ቤተሰብ፣ ለወዳጅ፣ ለዘመድ። ዴዚ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። አይዞሽ፣ እግዚአብሔር ያጽናሽ።
ሰሞኑን የዴዚ እናት እንደሞተች ሁላችንም እናውቃለን እና የሞተችበት መንገድም ብዙ ታዋቂ ግለሰቦች በሞቱበት መንገድ ነው እየተባለ ነው። ምንድነው እሱ በቃ ለምርመራ ብላ ገባች ከዛ ሬሷ ወጣ ነው እያሉ የሚገኙት ሰዎችና እንደዚህ አይነት ነገር እስከመቼ ነው? ለምንድነው የሕክምና ተቋማቶቹ ላይ ጥያቄ ማይነሳው? ምንድነው እሱ አንድ ሰው ጤነኛ ሆኖ ገብቶ ቼክአፕ ላድርግ ብሎ ገብቶ ሞቶ ነው የሚወጣው እና ለምንድነው እያሉ ብዙ ሰዎች ሐሳባቸውን እየሰጡ ይገኛሉ። እኔም የነሱን ሐሳብ ነው የምደግፈው። ምክንያቱም ምንድነው ታዋቂ ግለሰቦች እንኳን ያው የማይታወቁትን ላናቅ እንችላለን። ያው ብዙ የሚሞት ሰው ይኖራል ግን ታዋቂ ግለሰቦች ሰሞኑን በጣም ብዙ ሰዎች እንደሞቱ እናውቃለን እና ሁሉም ደግሞ የሚባለው ኖርማል ሰው ወይ ደግሞ እንደ ጤነኛ ሰው ተራምዶ ገብተው ነው ሞቷል ተብሎ የሚነገረው ማለት ነውና ይህ ነገር ሊጠየቅ አይገባም ብላችሁ ታስባላችሁ? እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። እናቴ ስትሞት ዶክተሮቹ ናቸው የሰጡኝ ከአንገቷ ላይ ታምናላችሁ? ከዚች ልብ ጋር ማለት ነው ከዚች ልብ ጋር እናቴ ትሙት ታምናላችሁ? የእናቴን የሆነ ነገር ምንም ነገር ሽጬ አላውቅም። ምንም ነገር አሁን ቅርብ ጊዜ እንኳን የሆነ ቦታ ሂጂ አምጩ ቀዷላ ገርሟቸው እንዴት እስካሁን አልሸጥሽውም ባሉ የሆነ ነገር ነበር ነው። ብቻ በዚህ በዴዚ እናት ሞት ብዙ ሰዎች እየተነጋገሩ ይገኛሉ። በተለይ ደግሞ መጀመሪያ ላይ ዴዚ ከእናቷ ጋር ስትጣላ ሊያስታርቁ የሞከሩ ሰዎች አሉ። አሁን ለምሳሌ ሊያስታርቁ ስላችሁ ያው ልክ እንዳልሆነች ከእናትሽ ጋር መጣላት እንደሌለብሽ በተለይ ደግሞ ለወንድ ብለሽ ከእናትሽ ጋር መጣላት የለብሽም እያሉ ብዙ ሰዎች እየተናገሯት ነበረ። ሊያሾም ከነሱ መካከል አንደኛዋ ነች። እንደውም ልክ የሞቷ ዜና ሲሰማ እኔ መጀመሪያ ምን ብዬ ነበረ ብላ ስትናገር የነበረችዋ ሊያሾ ናት ማለት ነውና ሲቀጥል ደግሞ ብዙ ቲክታከሮች ያው ዴዚን የሚግባቧት ማለት ነው ይሄ ነገር ይቅርብሽ ከእናትሽ ጋር እርቅ ብትፈጥሪ ይሻልሻል እያሉ እየመከሯት ነበር። ግን ያው ፈጣሪ ያለው ነው የሚሆነው። ዴዚም ይሄ ነገር ይፈጠራል ብላ ታስባለች ብዬ አላስብም። እንደዚህ ነገር ይፈጠራል ብላ አታስብም። እርግጠኛ ነኝ የምነግራችሁ። ግን ከዙሪያዋ የነበሩ ሰዎች ለዚህ ነገር ተጠያቂ ናቸው ባይ ነኝ። ምክንያቱም ቤተሰብና ቤተሰብ ዞሮ ይገናኛል፣ ግን እነሱ ተጎጂ ነው የሚሉት በመሃል። አሁን ላይ በጣም እየተወቀሰች የምትገኘው ቲክታከሯ ዜድ የተባለችው ቲክታከር ናት። ያው ከባሏ ጋርም ከዴዚ ባል ጋርም ከራሷ ጋርም ከዴዚ ጋርም በመሆን እናትየውን እያገለለች ነበር እየተባለ ነበረ እና እስኪ እሷ አሁን ይቅርታ የጠየቀችበት ቪዲዮ አለ። እንደዚህ አይነት ነገር ይፈጠራል ብዬ አስቤ አይደለም ብላለች እና የተናገረችውን ንግግር አለ። እስኪ አንዴ ልጋብዛችሁ። አሌክስ እኮ ይቅርታ እኮ ብሏታል። ማርያምን ነው ሚካኤል አሌክስ እኮ ይቅርታ ብሏል እኮ እሷ ናት ያልተቀበለችው። እናትየው ሚካኤል ሞዶ ሚካኤል የእናቴ ፊት አያሳይ እሷ ናት አልቀበልም ያለችው። አልቀበልም አሌክስ ይቅርታ ሽማግሌ ላክ ወደ ውጭ ማርያምን አሜሪካ ብዙዎች አሉ። ይኸው ቮይስ ልክልሻለሁ። ሚካኤል ሽማግሌ ላክ በቃ ይቅርታ አትቻለሁ ነው አልቀበልም። ታዲያ እዚህ ጋር ደግሞ እኔ መሀል ላይ ገብቻለሁ። ለምን ሁለቱ ወዷቸዋለሁ። ታዲያ ምንድነው ጥፋቴ? እኔ ገዳይ የሚባለው ገድያለሁ ሰው እኔ ከገደልኩ እሺ በቃ ልገደል። አዎ አጥፍቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መፍትሄ ሰልቢያታለሁ። ኦኬ ሶሪ ይቅርታ። ችግሩ የተፈጠረው መች መሰላችሁ? አሁን ለአሌክስ እና ለዴዚ አግዛ እሷ እናቷን ተናግራታለች። የማይሆን ቃል ተናግራለች ላይቭ ላይ ማለት ነውና ይህ ነገር ነው እንዲባባስ ያደረገው። ብዙ ሰዎች እሱን ሪከርድ እያወጡ ነው እንግዲህ እሷ ላይ በጣም የማይሆን ቃል እየተጠቀሙ እየተናገሯት የሚገኘው። ያው እነሱን መውቀስ ይከብዳል፣ ግን እሷም ያደረገችው ነገር በሰዓቱ ልክ አልነበረም። በቃ በቤተሰብ መሀል መግባት ትርፉ እንደዚህ አይነት ነገር ነው። ቤተሰብና ቤተሰብ ይገናኛል እና በቤተሰብ መሀል መግባት ትርፉ እንደዚህ ነው ብዬ ነው የማስበው። እና በጣም ብዙ ሰዎች በአሁኑ ሰዓት እሷን እየወቀሷት ይገኛሉ። ጋዜጠኛ ሶፎንያስ ላይቭ ላይ በጥበቃ ተያዘ። እስከ መጨረሻ እዩት ይላል። እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ፣ ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጮ እግዚአብሔር ምሮኛልና 1200 ሰው ያየ ነው በይዘው ኔጋ እንኳን ደስ ነው እንግዲህ ላይ
ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። እኔ አሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስኩኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወዴት አካባቢ ነው ያለው? አይደለም ቻሪቲ ያለው የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይቭ ላይ ነኝ። ያው ጋርዴ መጣ እንግዲህ ጥበቃ መቶ ነው ያስቆመው። ሰርዘዋል። ሶፎንያስ እንግዲህ ላይቭ በገባበት ያው የማይቻልበት ቦታ ነው ያለው። እውነት ለማውራት ያው ማገገሚያ ውስጥ ስላለ እንደዚህ አይነት ነገር አይፈቀድምና በዛ በሚሰሩ ሰራተኞች ስልክ ይመስለኛል ላይቭ የገባውና የተናገራቸው ንግግሮች ብዙ ሰዎችን አስገርሟል። የመጀመሪያው ኢቢኤስ መቀጠር ፈልጋለሁ ያለው ነው። ኢቢኤስ እንዲቀጥሩኝ ፈልጋለሁ፣ ታለንት አለኝ፣ ማሳቅ እችላለሁ፣ ሰውን ማዝናናት ፈልጋለሁ የሚል ንግግር ነበር የተናገረው። ሲቀጥል ደግሞ ያወጣቸው መረጃዎች አሉ። ያው ስማቸውን ባይናገርም ብዙ አርቲስቶች እንደኔ አይነት በሽታ ያለባቸው ብዙ አርቲስቶች አሉ፣ ብዙ ሚኒስትሮች አሉ የሚል ቃል ተናግሯል። እስኪ ሌላም ሪከርድ አለ ላሰማችሁ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። በነገራችን ላይ ሶፎንያስ ላይ ይሄ ነገር ተያዘ እንጂ በጣም ብዙ ድብቅ ነገሮች አሉ። የአዲስ አበባ ላይ የሚደረጉትን ጉድ ብትሰሙ በጣም ነው የሚገርማችሁና ያው ሶፎንያስ እንደኔ አይነት ብዙ ሰዎች ላይ እንደዚህ አይነት ነገር አለ ነው። በተለይ ደግሞ አርቲስቶችና ሚኒስቴሮች ላይ ትልልቅ ባለስልጣኖች ላይ እንደዚህ አይነት በሽታ አለ እና ላጋልጥ እንዴ ነው የሚለው እንግዲህ እየጠየቀ ነው ህዝቡንና ይሄ ነገር ለሱ ቢቀርበት ነው የሚሻለው። ምክንያቱም ጥሩ ነገር ነው ብዬ አላስብም። ያው ህይወቱን ሊያሳጣው ስለሚችል ቢያቅ እንኳን በእንደዚህ መልኩ ሲያውን ማጋለጥ ያለበት ደበቅ ባለ መልኩ ነው ማጋለጥ ያለበት እንጂ ለሱ ለህይወቱ ጥሩ ነገር አይመስለኝም። እስኪ እናንተ በዚህ ቪዲዮ ምን ሐሳብ አሰጣላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዴዚን የመናገር ሞራል የለኝም። ዴዚን መናገር ያለበት በስነ ስርዓት በሰርግ ደግሶ ያገባ ሰው፣ በትክክል የወለደ ሰው፣ እድሜውን ጠብቆ የወለደ ሰው፣ በትክክል አስተዳዳሪ ባል ያለው፣ በትክክል ቤቷን መምራት የምትችል እናት ናት ዴዚን መምከርም መቆጣትም የምትችለው። የትም ስትንዘላዘሉ ሲንግል ማም ይሆናችሁ ሲንግል ዳድ ይሆናችሁ ልጅን የሰውን እንትን መናገር አትችሉም። ሞራል የላችሁም። ማርያምን የላችሁም። ያልወለደ ይናገር። እንደኛ እኮ ወጣቶች ነን፣ ገና ነን፣ ቦርቀን መጨረስ አለብን ምናምን እያሉ መናገር ይችላል። በጀርባ ታሪካችሁ ግን ሲታይ አሳፋሪ የሆነ ታሪካችሁ ለልጅ ልጆቻችሁ እንኳን ምን ማቅረብ እንዳለባችሁ የሚያሳፍር ታሪክ ያላችሁ ሰዎች መናገር አትችሉም። ልጆቻችሁ አድገው እኮ እናትህ እኮ እንዲህ ነበር የሶሻል ሚዲያ ላይ ዘልዛላ አፏን ስከፍት እኮ ስንቱን ስትሳደብ የነበረች የሚባል ታሪክ ያላችሁ ሰዎች መምከር አትችሉም፣ መቆጣት አትችሉም። የወለዳችሁትን ልጆች አስተምሩ። መጀመሪያ ልቃፎች ናችሁ ነው የምላችሁ እንዴ። እመቤቴ ዴዚ 22 ዓመቷ ምናምን ነው። ዴዚ ስንት ዓመቷ ነው? ማርያምን እኔ ሳይ እንዴ ሲሳደቡ የነበሩ ናቸው። የኋላ ታሪካቸው ሲታይ ልጆቻቸው ዞር ብለው እንኳን ሀለ ብለው ያላስተማሩ አፍ ያልፈቱ ልጆቻቸውን አስቀምጠው ነው ሰው ሲያሙ የሚውሉትኝ። የኋላ ታሪካቸው እናንተ ማናችሁንስ እናንተ ሶሻል ሚዲያ ላይ የምትቀጡትኝ? ሶሻል ሚዲያ የሁሉም ሰው ነው። ማናችሁ እናንተ በየሜዳው ላይ አይደል እንዴ 5-6 ወንድ እያፈራረቃችሁ ስታገቡ የነበራችሁት እንዴ? ማናችሁ ዝሙት በዛ እንዲበዛ ብላችሁ የምትናገሩት? ዴዚን እኮ የምናቃት እኮ በቃ ከአሌክስ ጋር ነው የምናቃት። ልጆች ናቸው፣ ተዋደዱ፣ አለቀ። እንደናንተ እንደ ድሮ ዘመን እኮ አይደለም ይሄ ዘመን። የናንተ የድሮ ዘመን ልጆቻችሁን ትወልዳላችሁ። ከዛ በኋላ ምንድነው ዝም ብላችሁ ቤተሰብ ምንም እንዳይል እንትና ምንም እንዳትል እያላችሁ ሳትፈልጉ በትዳር ትኖራላችሁ። የአሁን ልጆች ትዳር ካልተመቸ ሌላ ትዳር እንዳለ አስበ ትገባበታለህ። እንግዲህ ቤታዮ የኛው ንግግር የተናገረችው በዴዚና በአሌክስ መካከል የነበረው ግንኙነት ልክ አይደለም እያሉ ብዙ ሰዎች ሲወቅሱና ቤታዮ ስለዚህ ነገር ምን አሳባለሽ ብለው አስተያየት እንድትሰጥ ሲያደርጉ የተናገረችው ንግግር ነውና ይህ ንግግር በጣም የሚገርም ንግግር ነው። እኔ ወደዚህ ያመጣሁትም አንድ ለዛ ነው።
አንድ ሰው ሰውን ለመምከር ወይ ደግሞ ሰውን ረፍ ለማለት ራሱ ያለበትን ቦታ ቆም ብሎ ማየት አለበት ብዬ ነው ማስበው እንደኔ ማለት ነው። ምክንያቱም ብዙ እዚህ ጋር ሶሻል ሚዲያ ላይ ያሉ ግለሰቦች አይደለም ሰውን ሊመክሩ ራሳቸው ራሱ መመከር የሚገባቸው ሰዎች ናቸው። ሰውን ሊገስጹ ሰውን ረፍ ብለው ያኛውን ሰው ሊያርሙ ይቅርና ራሳቸው መታረም ያለባቸው ግለሰቦች ናቸው። ለምሳሌ እንደ ዮኒ ማኛ እሱ አሁን ቀጥታ የኛው ንግግሯ ለዮኒ ማኛ ይመስለኛል። ምክንያቱም ምንድነው ዮኒ ማኛ ራሱ የሚሰራቸው ስራዎች ትክክል ያልሆኑና ያው በጣም መገሰጽ ያለባቸውን ነገሮች ነው የሚሰራውና እሷ እየተናገረች ያለችው የሶሻል ሚዲያ ነው። የራሳችሁ ነገር ማራመድ ትችላላችሁ። እናንተን ግን መናገር የሚችለው በቢያንስ እሱ ምንም ያላደረገ ሰው ሲቀጥል ደግሞ በሪሌሽንሺፕ ላይ ሊመክርም የሚችለው በሪሌሽንሺፑ የተሳካ ወይ ደግሞ ስኬታማ የሆነ ሰው ነው እናንተን ሊመክራችሁ የሚገባው እንጂ እንደ ማንኛውም አይነቱ ልክ እንደኔ አይነቱ ብላ ተናገረችው። ራሷንም ምሳሌ አድርገን የተናገረችውና በጣም ይዲሰመርበት የሚገባ ጉዳይ ነው። እኔ የቤታዩ ሐሳብ ተመችቶኛል። እስኪ እናንተ በቤታዩ ሐሳብ ምን አይነት ሐሳብ አስተያየት አላችሁ? ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? በሶፎንያስ በነገራችን ላይ ብዙ ቪዲዮዎች ላውጣም ይስማቸዋል ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ። እዚህ ቪዲዮ ላይ ምንም አይነት ሐሳብ ባልሰጥ ይሻላል ብዬ አስቤ እንደገና የሆነ ነገር ስለከነከነኝና የሆነ ነገር ማለት ስላለብኝ ብቻ ነው የመጣሁት። ምክንያቱም ያው ነገሩን ከማባባስ ይልቅ ማዳፈኑ የተሻለ ነው፣ ማስታወቂያ መስራት ተገቢ አይደለም ብዬ ነው። ኦልሬዲ ግን ቫይራል ሆኗል ቪዲዮ፣ ብዙ ሰው እየተመለከተው ነው። እዚህ ላይ ምን ታየኝ መሰላችሁ? ምናልባት ይሄ ሰው ፑሽ ተደርጎ በደንብ ቢሆን ኖሮ ትናንት የሆነ ስሞችን ሜንሽን ማድረጉ ማጋለጡ አይቀርም ነበር ብዬ አስባለሁ። እሱ መሆኑ ትክክለኛ ሆኖ እስከተገኘ ድረስ ባልከፋ ነበረ። ምክንያቱም ሁሌ እንቃወማለን፣ ሁሌ ይሄ ነገር ይቁም ምናምን ከሚል ባለፈ አንድ ስቴፕ የምንሄድበትንና ማህበረሰቡ መንግስት የሚሆን ነገር ማድረግ ያለበትን ነገር እንዲያደርግና እውቅና እንዲፈጠር መሆኑ ራሱ ትልቅ ነገር ስለሆነ ማለት ነው። ግን ምናልባት ይሄ ሰው በጤና ችግር ሊሆን ይችላል፣ በተለያየ አጋጣሚ በሰው ምክር ሊሆን ይችላል። ድንገት የሚያነሳቸው ሰዎች ጉዳዩ ውስጥ የሌሉበትና በስተት ስማቸው የተነሳ ከሆነ የሚፈጠረው እንዳይልጅ እናውቀዋለን። ስለዚህ መንግስትም ይሁን በዘርፉ ያሉ ባለሙያዎች ልጁ ጤነኛ ሆኖ በደንብ ተስተካክሎ በጉዳዩ ላይ በደንብ ሀሳብ ሰጥቶና የተደራጀ ነገር ተይዞ መጠየቅ ያለባቸው ሰዎች በህጋዊ መንገድ እስኪጠየቁ ድረስ እንደዚህ አይነት ነገሮች ድንገት እንዳይወጡ ከቪዲዮ ቢርቅ እንደዚህ አይነት ነገሮች ላይ ቢከለከል ጥሩ ነው ብዬ አስባለሁ። የሚያመጣው ዳሜጅ ከባድ ስለሆነ ማለት ነው። ምናልባት በዚህ ጉዳይ ውስጥ የተጠቀሱ ሰዎች ስማቸው የእውነት ካልተገኘና በጉዳዩ ላይ ተሳታፊ ካልሆኑ፣ ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ የሚመለከተው አካል በደንብ ጥንቃቄ እንዲያደርግ ሁላችሁም ይህን ሀሳብ ለሚመለከተው አካል ብታደርሱ ደስ ይለኛል። ብዙ ሰው እያለ የሚገኘው የኛው ነው። እኔም የተናገርኩት ይሄን ነው መጀመሪያ ላይ ማለት ነው። እንደዚህ ብሎ ስም ቢጠራ ትክክል እንኳን ቢሆን እነዛ ሰዎች አሁን ላይ ተኙለታል ብዬ አላስብም። በተለይ ደግሞ ሚኒስትሮች፣ ባለስልጣኖች ናቸውና በጣም ብዙ ነገር ማድረግ ይችላሉ በግላቸውና እሱን የሆነ ነገር ሊያስደርጉት ይችላሉ። ይሄኛው ስም መጥቀስ የለበትም። በአሁኑ ሰዓት ከጠቀሰ እንኳን አሳልፎ ከሰጠ በድብቅ ነው መሆን ያለበት እንጂ እንደዚህ በአደባባይ ላይቭ ላይ ሊያውም ብዙ ሺህ ሰው በሚከታተለው ላይቭ ስትሪም ላይ እንደዚህ አይነት ነገር ማጋለጥ ተገቢ ነው ብዬ አላስብም፣ ለደህንነቱ ሲባል ማለት ነውና እሱም እርግጠኛ ነኝ ያው ሙሉ ለሙሉ ያገገመ አይመስለኝም። ያው አንዳንድ ንግግሮቹ ፊት ለፊቱ ላይ ይታወቅበታል፣ ፊቱ ላይ ይነበባልና ብዙ ሰዎች በደንብ ጨርሶ አልማረም እግዚአብሔር ይማረ እያሉት ይገኛሉ። ያው የሚባለው እሱ ነው። እግዚአብሔር ይማረው፣ ያው ለቤቱ በሰላም ያብቀው። በዓለማችን ላይ ከባዱ ህመም እናንተ ይህ ከባድ ህመም ምን ይመስላችኋል? እያንዳንዱ ወንድ ብትጠይቁት ይህንን ከባድ ህመም ይነግራችኋል። ወንድ ልጅ በህይወቱ ተስፋ ቆርጦ ያውም አባት መንገድ ላይ ቁጭ ብሎ ካለቀሰ የዓለማችን ከባዱ ህመም እሱ ነውና እባካችሁ ህይወቱን ለማትረፍ ፍጠሩ። ከሰሞኑ ማህበራዊ ሚዲያ ላይ የተለቀቀው የኛ አባት ቪዲዮ በርካቶችን አስለቅሷል። በርካታ አባቶች አሁን ባለው የኑሮ ሁኔታ እንዲህ ልጆቻቸውን ይዘው ወጥተው ማልቀስ ቢችሉ ምንኛ በታደሉ እያሉ በርካቶች ሐሳባቸውን እየሰጡ ይገኛል። ለማንኛውም እኛ አባት ያሉበትን ቦታ የምታውቁ እባካችሁ ጠቁሙ። ይህ ቪዲዮ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ነበረ። በተለይ ደግሞ አባትየው ሲያለቅስ የብዙዎችን አንጀት ነበር የበላው እና የአባትየው አለቃቀስ ምን ያህል ሞክሮ ጥሮ በቃ ያቃተው ሰው አለ አይደለ? እንደዛ ነው አለቃቀሱና ብዙ ሰዎች ይህንን ሰውዬ አገናኙኝ እያሉ ቪዲዮ እየሰሩ ይገኛሉ። አዶናይንም ጭምር ማለት ነው። እስኪ የተናገረውን ንግግር አንድ ጊዜ ልጋብዛችሁ። አባት እንደዚህ ድንን ብሎ አያልቅስ ነው። በጣም አባት እንደዚህ ድንን ብሎ ሲያለቅስ ካያችሁ ያቅሙን ሞክሯል፣ የሚቻለውን ነገር አድርጓል፣ አቅቶት ነው፣ ጸልዩዋል፣ ለምኗል፣ ጥሯል፣ ተስፋም ቆርጧል። ይህ አባት ሊያድነው የሚችለው ሌላ አባት ነው። አባትነት ምን እንደሆነ ይገባኛል።
ይህ አባት ሲያለቅስ ሳየው እንዴት ውስጤ እንደተነካ እንዴት እንዳዘንኩኝ ስለሱ ለማወቅ ሞክሬ ነበረ። የሰማሁት ባለቤቱ በዚህ ቅርብ ጊዜ ከዚህ ዓለም በሞት እንደተለየች እናም ወደ ነበረበት ክፍለ ሀገር መመለስ እንደሚፈልግ ገንዘብ እንዳጣ እና በረንዳ ላይ እንደወደቀ ነው። ከልጁ ጋር ቀለበቱን እያያችሁ ነው እጁ ላይ። ይኸው ይህ አባት ደግሞ እግዚአብሔር ጥሎለት ነው እንደዚህ በካሜራ የተቀረጸው። አንዳንድ አጋጣሚ ጥሩ ነው። ተስፋ ስትቆርጥ እግዚአብሔር ይደርስልሃል። ዞሮ ዞሮ እግዚአብሔር ከጎን ይሆናል በብዙ መከራም ብታልፍ እና ለዚህ አባት እኔ መቆም እፈልጋለሁ። ለዚህ አባት አብረን መቆም አለብን። ይህ አባት ህይወቱ መቀየር አለበት። አባቶች በጣም ብዙ የሚያሳልፉት ነገር አለ ልንገራችሁ። አባት አይዘን። እውነቴን ነው የምላችሁ። አባት ድንን አይደል በቃ እውነቴን ነው የምላችሁ። ድንን ብለህ ከልጆች ፊት መታየት ማለት በጣም በጣም ስቃይ እንደሆነ አልገባችሁም እናንተ። ሰርተ ለፍተ ላይ ሳይሆንልህ ሲቀር ያ እድለ ቢስነት ደግሞ ልጆች ሲመለከቱ እንዴት እንደሚያም ጸልየ ሰርተ ሳይሳካልህ ሲቀር አውቀዋለሁ እኔ። እንደ አባት ስትሆን ደግሞ ያመሃል። የወንድ ልጅ ኩራቱና ተስፋው ለልጆቹ መኖሩ ነውና ልጆቹን መመገቡ ነውና ልጆቹ ደህና መሆናቸውን ማረጋገጡ ነውና ይህ አባት መንገድ ላይ ነው ያለው። ልጁ እዛ እጁ ላይ ተጥላ እንደዛ ተዳክማ ስታያት ያሳዝናል። ስለዚህ ባካችሁ ፈልጉልኝ፣ ይህ አባት የቱ እንደሆነ ንገሩኝ። እኔ ያለው በተቻለኝ አቅም አግዘዋለሁ። እናንተም ከኔ ጋር ቆማችሁ እንድናግዘው ፈልጋለሁ። አብረን ቻሌንጅ ይጀመርለት። ብዙ ነገር መቀየር አለበት። ስለዚህ አባት ያሳዝናል። እንግዲህ አንዳንዴ የሶሻል ሚዲያ ጥቅሙ እዚች ጋ ነው። በአጋጣሚ ነበር የተቀረጸው የሰውዬ፣ ግን አሁን ላይ ህይወቱ ሊቀየር ያው ከጫፍ ደርሷል ማለት ይቻላል። በጣም ብዙ ሰው ሰውየው ነው እያፈላለገው ነው። ምን አይነት ስሜት ውስጥ ቢኖር ነው እንደዚህ ምርር ብሎ የሚያለቅሰው እያሉ የሚገኙትና እስኪ እናንተ የኛውን ቪዲዮ መጀመሪያ ስትመለከቱት ምን ተሰማችሁ? በአዲስ አበባ የተፈጠረው አስደንጋጭ ምንድን ነው የተፈጠረው ይላል። እንግዲህ ትናንትና የዘነበው ዝናብ ብዙዎችን ጎድቷል። በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት ያታችሁታል በአቅራቢያው እንዴት እንደተሰካ ከሚገኝ መኪናው የህንፃ ላይ ግንባታ የተነሳ ትልቅ የግንባታ ብረትና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። በአጋጣሚ ሰው ላይ የደረሰ ጉዳት ባይኖርም ነገር ግን የሰውን ህይወት የመቅጠፍ እድል ነበረው። በኮንስትራክሽን ላይ የምትሰሩ አካላት እባካችሁ ጥንቃቄ አድርጉ። ይህ የጥንቃቄ መልእክት ለብዙዎች ይደርስ ዘንድ ሁላችሁም ኮፒ ሊንክ እያደረጋችሁ ሼር ማድረግ እንዳይረሳ። የሰሞኑን ክረምት እንግዲህ በጣም አደገኛ ዝናብ እየጣለ ይገኛል እና ከዛ ጋር በተገናኘ ብዙ የሚገራርሙ ነገሮች እየተሰሙ ነው። በተለይ ደግሞ እንደዚህ አይነት አደጎች እንደ ቀልድ እየተሰሙ ነውና እንደዚህ ኮንስትራክሽን የሚሰሩ ሰዎች ደግሞ ለራሳቸው እንጂ ጥንቃቄ የሚያደርጉት ውጪ ምን ይፈጠር ምን አይፈጠር ምንም ቼክ የሚያደርጉት ነገር የለም እና ይህንን ነገር የሚቆጣጠረው አካል በደንብ ቢቆጣጠር ጥሩ ይመስለኛል። ምክንያቱም እስካሁን የጠፋ ህይወት የለም በዚህ ክረምት ማለት ነው። በእንደዚህ አይነት ኬዝ ግን ይሄኛውን መኪና አይታችሁታል እንዴት እንደተረፈ። ፈጣሪ ትረፍ ሲላችሁ እንጂ እኮ እንደዚህ አይነት ነገር ደርሶ እኮ ሰው እኮ የሆነ ነገር ይሆናል እኮ እንጂ የተሰካውን አሰካክ አይታችሁታል። ብረቱ ደግሞ ምን እንደሚያክል አይታችሁታልና ሰው አለመጎዳቱ ራሱ በፈጣሪ ታምር ነው እንጂ በጣም ከባድ ነገር ነበር። ክረምት በመጣ ቁጥር አዳዲሶቹ መንገዶቻችን በዚህ መልኩ ወደ ሐይቅነት ይቀየራል። መንገዶቻችን የሚሆኑት ለምንድን ነው? አንድ ኢንጂነር ጠያቂው ነበርና በመንገድ ስራ ላይ ዋነኛውን እጅግ በጣም በጥንቃቄ ሊሰሩ ከሚገባቸው ነገሮች ቀዳሚው የፍሳሽ መውረጃ መስመሮች ጉዳይ ነው ብሎ ነግሮኛል። የፍሳሽ መውረጃ መስመሮች ረጅም ጊዜ ይወስዳል፣ በጥንቃቄም ሊሰራ ይገባል። አሁን በሀገራችን የሚሰሩ መንገዶች ደግሞ በጣም በፍጥነት ለኢቨንቶች የሆኑ እንግዶች ሲመጡ እንዲደርሱ በማለት በጣም በችኮላ ስለሚሰሩ የዚህ ረጅም ጊዜ ተወስዶ በጥንቃቄ ሊሰራ የሚገባው የፍሳሽ መውረጃ መስመሮች ጉዳይ ይዘነጋል ወይንም በጥንቃቄ አይሰራም። ለዚያ ነው እንዲህ ያለው ችግር የሚገጥመን ብሏል። ይሄ ለምንድን ነው የሚሆነው ብዬ ደግሞ ጠይቄው ነበረ። ሁለት ምክንያቶችን ነግሮኛል። አንደኛው ቅድም እንዳልኳችሁ ኢቨንት የሆነ እንግዳ ሲመጣ ለፕሮፓጋንዳ ሲባል አጣድፈዋቸው ኮንትራክተሮችን የድረስ በቃ ተሮጨም ተብለው ስለሚሰሩ ይሄ በጥንቃቄ ሊሰራ የሚገባው ነገር ሳይሰራ ይቀራል። ሁለተኛው ደግሞ
ኮንትራክተሮቹ በአግባቡ ኃላፊነታቸውን ሳይወጡ ቀርተው ሊሆን ይችላል። ስራውን ተረክበው የወሰዱ ሰዎች መስራት ባለባቸው ጥራት ሳይሰሩ አጨርሰናል ብለው ለሚመለከተው አካል አስረክበው ሊሆን ይችላል እና ይህ ከሆነ ተጠያቂ መሆን አለባቸው። ሳይጨርሱ ጨርሰናል ብለው ያስረከቡት ኮንትራክተሮችም የተረከቡት የመስሪያ ቤት ኃላፊዎችም መንገዶቹን ተጠያቂ ሊሆኑ ይገባል። ይህ ሆኖ ከሆነ ነው ያለኝ። የሆነ ሆኖ ግን በሁለቱም መንገድ ከሆነ እንደዚህ ክረምት በመጣ ቁጥር መንገዶቻችን ሐይቅ እየሆኑ መልሰው ይገንቡ እንደገና ይሰሩ ምናምን ከሚባል እኛም አለን እናንተም አላችሁ ጊዜ ወስዳችሁ በትክክል ጥራቱን የጠበቀ መንገድ ቢሰራ መልካም ነው እንላለን። እኔ እንደዛ ይመስለኛል። ክረምት በመጣ ቁጥር እንግዲህ እንደዚህ አይነት ቪዲዮዎች በጣም እየተለመዱ መጥተዋል። ምንድናቸው? በቃ ባሶች እስከ ባስ እንግዲህ ሲጥለቀለቅ አስቡት። ግማሽ ፓርቱ ባስ ሲሸፈን እንግዲህ የቤት መኪና ይዋጣል ማለት ነው በዚህ አይነትና ምንድነው ፕላን የሌለው ነገር መስራት ትንሽ ይከብዳል። ኢንጂነር ሲባል ውበቱን ብቻ አይደለም ማሳመር ያለበት አይደለ? የሆነ ኮንትራክተር ሲባል ብቻ የሆነ ውበቱን ብቻ ሳይሆን ከውበቱ ጋር ጥራቱንም አብሮ መስራት አለበት ብዬ ነው ማስበውና ብዙ ሰዎች እያሉ የሚገኙት ሰሞኑን የኮሪደር ልማቶቹ እየተሰሩ የሚገኙት በአስቸኳይ አለ አይደል? አንድ ከውጭ ሀገር የሚመጣ አንድ ባለስልጣን ሲኖር ምናምን ለሱ ለማሳየት ተብሎ በአስቸኳይ ነው የሚሰሩት። ግን እንደዚህ አይነት ነገሮች በደንብ ቼክ አይደረጉም እያሉ ይገኛሉና ትክክልም ይመስለኛል። ምክንያቱም በጣም በጥራት በስነ ስርዓትና ሁሉ ነገር በጥንቃቄ ቢሰራ እንደዚህ አይነት ነገሮች ይከሰተባቸዋል ብዬ አላስብም። ከንቲባ አዳነች አቤቤ የእድገት እንዲህ ሲሉ ሰማናቸው። አቤ ለመምራት እንኳን ጉቦ እንደሚጠየቅ ደርሰንበታል። የጀርባ ማህተምን እኮ አውቀን ያስቀረነው ጉቦ የሚጠየቅበት። አንደኛ ሰው ያለቅሳል፣ ያማራል፣ በተለይ ከደሃ አንድን ደብዳቤ ለመምራት እንኳን ጉቦ ይጠየቃል። ትንሿን ነገር ነው። ይሄን ያህል የቦካ አገልግሎት ሰጪ ተቋማት እንደመሆናችሁን ታውቁታላችሁ ማለት ነው። አሁን ላይ መሬት ላይ መዘጋጃ ቤታዊ አገልግሎት ላይ ገቢዎች ላይ መብራት፣ ቴሌ፣ ውሃ ልማት ሁሉም በሚባልበት ደረጃ ሌብነት ያላዳረሰው ዘርፍ የለም። በተለይ አዲስ አበባ ከተማ ላይ በተለይ መሬቶች ላይ በተለይ ትራንስፖርት ላይ ይሄን ትንሽ ነገር ያወቃችሁ ትላልቆቹ ላይ ሌብነት ምን ያህል እንደጦፈ ታውቁታላችሁ ማለት ነው። እና እርምጃ መውሰድ ምንድነው? አንገታችሁን ያዛችሁ የፍትህ አካላት ላይ አንድ ግለሰብ ገንዘብ ስላለው የሚፈታበት ንጹህ የሚሆንበት አካሄድ፣ ገንዘብ ስለሌለው ፍትህ የሚርቅበት አካሄድ ሁሉም ላይ ሆኑ ይችላሉ። የፖሊስ አካላትን ብር ሰተህ እሰርልኝ ሰንበዲን እኮ የሚባልባት ሀገር ሆነናል። ይሄን እዚህ ደረጃ ሲጨማለቅ ድረስ ለምን እርምጃ መውሰድ ተሳናችሁ የሚል ጥያቄን ይጠይቃል። ምንድነው ችግሩ? እንኳን አይደለም ደብዳቤ ለመምራት ጉቦ ይጠይቃል። ስለዚህ የጀርባ ማህተም መተው ያንን ስርዓት ለማስወገድ መፍትሄ ሊሆን አይችልም። ሰውየውን ነው ማስወገድ የሚገባው። የጀርባ ማህተም መምታት ቢሮክራሲ ሊሆን ይችላል። አሰራር ሲስተምን የሚያራዝም የሚያሰለች ሊሆን ይችላል። ነገር ግን የጀርባ ማህተም እንዳይመታ ስለተደረገ ሰውየው ከተግባሩ ይቆጠባል ማለት ግን አይደለም። መች ነው የምትወስዱት? በተለይ አዲስ አበባ ላይ ያሉ አጠገባችሁ እኮ ራሳችሁ ፍቃድ የምትሰጧቸው የገንዘብ ቁጠባና ብድር ህብረት ስራ ማህበራት የሚባሉት ከፍተኛ የሆነ እኮ የገንዘብ ዝውውር ውስጥ መኒ ላውንደሪ ውስጥ ይሳተፉ ነው ያሉት። ታውቁታላችሁ። ይሄን ትንሽ ነገር ያወቃችሁ ታውቁታላችሁ። እርምጃ መውሰድ የራሳችሁ ደሞዝ የምከፍሏቸው ስራ ኃላፊዎች በተለያዩ የብድርና ህብረት ስራ ተቋማት ላይ ሼር ያላቸው ግማሾቹም የራሳቸው የሆነ ታውቁታላችሁ። ይሄን መች ነው የምትወስዱት? ወደ ትግበራ መች ነው የምትገቡት? ይሄ እኔ ጥያቄ ነው። እንግዲህ ብዙ ሰው እያለ የሚገኘው እንደዚህ አይነት የመንግስት ተቋማት ላይ በጣም እንደዚህ አይነት ነገሮች ተለምደዋል። በቃ ምንድነው እሱ ስራ ማስኬጃ የሚሏት ንግግር አለች በእነሱ ቋንቋ ማለት ነው። እንግዲህ ስራ ማስኬጃ ማለት እንግዲህ አንድ ሰው የመንግስት አገልግሎትን ለመጠቀም ገብቶ ተጨማሪ ክፍያ ሲከፍል እንግዲህ ምንም የኛ ሀገር ላይ የተለመደ ነገር ነው። በሶሻል ሚዲያ ሲነገር ነበር እስከዛሬ። በተለይ ደግሞ በትራፊኮች ብቻ በብዙዎች ሲባል ነበረ። ግን ይሄኛውን ነገር መፍታት ያልቻለ
አስተዳደር እንግዲህ እንደዚህ መናገር አለበት ብዬ አላስብም። በተለይ ደግሞ እንደዚህ አይነት ነገሮች ላይ የሚሳተፉት በብዛት ገቢዎች አንደኛው ነው ይባላል። በብዛት ሁላ የራሱ ነው የመንግስትንም ገቢ ነው እንግዲህ በሙስና ሊያጣው የሚችለው ማለት ነው። በሙስና አማካኝነት መንግስት የራሱን ገቢ ሊያጣ ይችላል። ምክንያቱም እንዴት ነው አንድ ሰው 300 ሺህ 400 ሺህ ከመጣበት ግብር እዛች ጋር ተደራድሮ ካሉት ሰዎች ጋር 50 ሺህ ብር ሊያስጨርስ ይችላል ምንም ሳይከፍል ማለት ነውና በጣም እንደዚህ አይነት ነገሮች ሀገራችን ላይ በጣም ተበራክተዋልና እንደዚህ አይነት ነገሮችን መከታተል ካልቻለ ሀገራችን ታድጋለች ብሎ ማሰብ በጣም ከባድ ነገር ነው የሚሆነው። ከትግራይ ክልል ወደ አዲስ አበባ ይጓዙ የነበሩት ተሳፋሪዎች ክልሉን ለቀው እንዳይወጡ መከልከላቸው ተዘገበ። ከዚህ ቀደም በተለያዩ ጊዜያት እንደዚህ አይነት ዘገባዎችን ስናቀርብ ነበር። ዛሬ ጠዋት በድጋሚ ከትግራይ ክልል ተነስተው ወደ አዲስ አበባ ይጓዙ የነበሩ አውቶቡሶች አላማጣ ከተማ ላይ መያዛቸውን ወግሃታ ፋክት የሚባል በትግራይ ጉዳይ ላይ የሚያተኩር ድረገጽ ዘግቧል። እንደ ዘገባው እነዚህ አውቶቡሶች በአጠቃላይ ወደ 400 ያህል ተሳፋሪዎችን ይዘው የነበረ ሲሆን አላማጣ ላይ መንገደኞችን በሙሉ እንዲወርዱ ተደርጎ ፍተሻ ተከናውኗል። ይህም ፍተሻ ሲያደርጉ የነበሩትም የትግራይ መከላከያ ኃይል ማለትም ቲዲኤፍ አባላትና ሲቪል የለበሱ የአካባቢ ጸጥታ አካላት መሆናቸውን አስድቷል። በስፍራው የነበረ አንድ ተሳፋሪ ለዜና አውታሩ ሲናገር ሁሉም ሰው ከአውቶቡስ ውስጥ እንዲወርድ ተደርጎም አንድ በአንድ እንድንፈተሽ ተደረገም። ከዛም መታወቂያችንን እያዩ የትግራይ ክልል መታወቂያ የያዙ እንዳይሳፈሩ አደረጉም። የሌላ ክልል መታወቂያ የያዙት ብቻ ጉዟቸውን ቀጥለዋል ብሏል። ይህ መንገደኛ ጨምሮ መጓዝ የተከለከሉት አብዛኛዎቹም ወደ አላማጣና በአቅራቢያ ወደሚገኙ ከተሞች ለመመለስ መገደዳቸውን ገልጸው በቁጥር 10 የሚሆኑ በሺህ የሚቆጠር ብር ከፍለው በባጃጅ ወደ ቆቦ መግባታቸውን አስድቷል። ንግግሩን በመቀጠልም እኔ ወደ አዲስ አበባ እየሄድኩ የነበረው በክልል ውስጥ የግዳጅ ወታደራዊ ምልመላ በመኖሩና ጦርነት ሊነሳ ይችላል የሚል ስጋት ስላለኝ ነበር። ሌሎችም አብረውኝ የተጓዙ የነበሩት እንደኔ አይነት ምክንያት ያላቸው ናቸው ብሏል። ዘገባው እንደገለጸው በፍተሻ ጣቢያዎች ላይ የትግራይ ክልል መታወቂያ የያዙ ሰዎች በህዝብ ትራንስፖርት ክልሉን ለቀው እንዲያወጡ የሚል መመሪያ ከክልሉ ባለስልጣናት መተላለፉን የሚያሳዩ መረጃዎች እየተሰሙ ነው። ይህንን መመሪያ በተመለከተ ከክልሉ ሰላምና ጸጥታ ቢሮ ለማጣራት ያደረገው ሙከራ አለመሳካቱንም ድረገጹ ዘግቦ ተመልክተናል። ሰሞኑ ትግራይ ላይ ጥሩ ጥሩ ነገሮች እየተሰሙ አይደለም ቤተሰቦች። በተለይ ደግሞ ከትግራይ ክልል ወጣቶች እየተሰሙ ያሉ በጣም የሚያሳዝኑና በጣም የሚያስደነግጡ መረጃዎች እየወጡ ይገኛሉ። ምንድነው እሱም ድረሱልን ነው፣ ድረሱልን ጥሪ ነው። እንግዲህ በጣም ወጣቶች እየታፈሱ ነው፣ ሴቶች ጭምር ማለት ነውና አንዲት ሴት ልጅ በእንግሊዘኛ ወጥታ የተናገረችውን ሁላችሁም ሰምታችኋል ብዬ አስባለሁ። ሰሞኑን የተናገረችው ንግግር ከብዙዎች ዘንድ በጣም አዘኔታን አስከትሎ ነበረ። ትግራይ ላይ ምንድነው እየተከሰተ ያለው እያሉ ብዙ ሰዎች እየጠየቁ ነበረ። ሲቀጥል ደግሞ ከትግራይ የሚፈልሱ ሰዎች ቀጥታ አዲስ አበባ ይገባሉ። ከአዲስ አበባ ደግሞ ወደ የት ነው የሚሄዱት? ሰሚት አካባቢ ነው በብዛት ያሉትና ሰሚት አካባቢ ላይ ላላስፈላጊ ስራ እየተዳረጉ ይገኛሉ። ሴቶች በሴተኛ ዳሪነት እየተሰማሩ ይገኛሉና ይህ ነገር ደግሞ በጣም የሚያሳዝንና እንደርስላቸው በምንችለው መልኩ ድምጽ ልንሆናቸው ይገባል ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማነው አብቃል ይላል አለ ግቢ ነው አለ። አሪፍ ነች ቤቷ። አንተን አከራዩ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋልሽ። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫወት፣ እንግዳ ማብዛት፣ ለእኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ። እንዴ እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? አረ ችግር የለውም።
ያበደ ቢዝነስ አይደል እንዴ? ከፖሊስ ጋር የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ብቻ ይሄ ነገር ዋንኛና መልእክቱ ለማን ነው? ለቤት አከራዮች ነው። ቤት አከራዮች ብዙ ጊዜ ሲያከራዩ ለስለስ ብለው አገባብ አላቸው። የሆነ የሚገቡበት አገባብ አለና እንደዛው ነው ያከራያችሁና የሆነ ታይም ላይ ይቀየሩባቸዋል። እኔም ስላስተዋልኩት ነው። አሁን ተከራይቼ ነው የምኖረው እና ክራያችን ስንከራይ ያለንና ከተከራየን በኋላ ያለን ነገር በጣም ፈጽሞ ተቃራኒ ነውና እንደዚህ አይነት ነገሮችን መልመድ አለብን ብዬ ነው የማስበው። ምክንያቱም ምንም ስለማናመጣ አንዴ ከገባን በኋላ ያው ቤት መቀየር ነው እንጂ ያለን አማራጭ እዛው ሆነን ምንም መፍትሄ ስለማንፈጥር ያው መልእክቱ ለዛ ይመስለኛል። ምን ልታረግ ነው ደግሞ ዛሬ? ወድጄሻለሁ። ስልኩን አቤት ኮንፊደንስ እንዴት ነው ግን እሺ የሚሉት? እኔ ካናል ነው ደግሞ እሺ የሚሉት እኮ Psych! That's the wrong number! ይመች አባቴ በቃ ትችላለህ። እኔ ከተችላለህ ውጪ ሌላ ምንም ቃል የለኝም። እኔ በህይወቴ አንደርስታንድ ማድረግ ያልቻልኩት ነገር ለምንድን ነው ሰው ሚዜ ሁኚ ብሎ የማይጠራኝ? ይሄን የመሰለ መልክ ይዘሽ ሙሽራ እንዳታስንቂያት ይሆናል፣ ወይ ደግሞ መኪና ስለሌለሽ ይሆናል፣ ወይ ደግሞ ገርዳሚ ሆኖ ይሆናል። አይታወቅም። መጠርጠር ነው። ብቻ ያላትን በሙሉ በተቃራኒ ወሰዱትሽ። እግረኛው ሚዲያ እንግዲህ በዚህ ፕሮግራሙ በጣም የተቸበረ ነው። ለሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። ይሄ ደግሞ የቻይና ጣውት የመሰለ ቄታ መጡ በእናታችሁ። A few moments later ሽሮ ከመበላ ብሎ አሾኩ። ብቻ እግረኛው ሚዲያ በዚህ ፕሮግራሙ በጣም የተቸበት ነው። ምንድነው እሱም አንድ የመከላከያ አባል ሰራዊት የመከላከያ አባል የሆነ ሰው በዚህ መልኩ ያው እንደዚህ ስነ ስርዓት የሌለው ንግግር ወይም ደግሞ ተግባር አያደርግም እያሉ ብዙ ሰዎች እግረኛው ሚዲያንም ሰውየውንም እየተቹት ይገኛሉና እግረኛው ሚዲያም ይሄኛውን ፕሮግራም እንዴት ኤዲት እንዳላደረገው ወይ ደግሞ በመካከል ላይ የተፈጠሩትን ነገር መቼም ቪዲዮውን ሰሞኑን ሶሻል ሚዲያ ላይ ሲዘዋወር ስለነበረ ተመልክታችሁታል ብዬ አስባለሁ። ሞርኒንግ ላይ ጀማው ላይ እንደዚህ አይነት ነገር አሁንም አልቀረም እንዴ? በጣም በቪዲዮ እየተቀረጸ ነው። እነዚህ እኮ ናቸው የውጭ ሀገር እድል ያገኛሉ። ሴት ልጅ የማትነካበት፣ የማትጎተትበት፣ የማትጎነተልበት ህጉ በጣም ጠንካራ እርምጃ የሚወስድበት ሀገር የሆነ ወየስራ ወየትምህርት ወየሆነ ነገር እድል አግኝተው ይሄዳሉ። ኢትዮጵያ እንደለመዱት የትምህርት ቤት ተማሪዎችን የ16 የ14 የ15 ዓመት ተማሪዎችን ለማባለግ ይሞክራሉ። ልክ እንደለመዱት እየሄዱ ይጎትታሉ፣ ይጎነትላሉ፣ ምን ይላሉ። ከዛ ደፋሪ ተብለው ይመዘገቡና እርምጃ ይወሰድባቸዋል፣ ይታሰራሉ። እዛ ሰይፉ ጋር መጥተው እኔ በጥቁረቴ ነው እንጂ በአፍሪካነቴ ነው እንጂ እኔ በጣም ንጹህ ሰው ነኝ፣ ምንም አላደረኩም ብለው ለሰይፉ ኢንተርቪው ይሰጣሉ። ማንም የሚናገራቸው ሃይ ባይ ስለሌለ እዚህ እንደፈለጉ ሲያጠቁ ሲደፍሩ ምን ሲሉ ይከርማሉ፣ ይኖራሉ። ከዛ እዛም ሄደው ይደፍራሉ፣ ያጠቃሉ። ከዛ በሆነ በሚገርም አክሰንት ስማቸው እየተጠራ ዜና ላይ እንደዚህ አድርገው እንደዚህ ሴትን አስቸግረው ምናምን ተብለው ኤክስፖዝ ይደረጋል። ስንት ኢትዮጵያዊ ወንድን ስም ነው የሰማነው በእንደዚህ አይነት ጉዳይ፣ በለከፋ፣ በጉንተላ፣ በወሲባዊ ጥቃት። ሰይፍሻም ጎተተ ግባ እያለ እንደሚጃጃለው ያው ኮሜዲያን ነገር ነው እሱ እያመጣ ፕላትፎርሙ ላይ በደንብ
ፕሮሞት ያደርጋቸዋል። እነዚህን ባልሽ አድርገሽ ልጅ እየወለድሽ ልጅ የምትሰጫቸው ደግሞ እኛን መተሽ ትዳሬን አትንኩ፣ በትዳር እንዳትገቡብኝ። እቺ ልጅ አንዳንዴ የምትሰራቸው ስራዎች ጥሩ ነው ብዬ አስባለሁ። ያው ፖዚቲቭ ነገር አላት፣ ግን ከፖዚቲቭ ነገሯ ኔጌቲቭ ነገሯ በጣም ይበዛል ብዬ ነው የማስበው። ምክንያቱም ምንድነው እንደዚህ ለሴት እህቶቻችን እንደምትቆረቆረው ያው ብዙ የሆነ እንደምትሟገተው ሁሉ በዛውም ልክ ደግሞ ሴት ልጅ ወንድ ልጅ እንድትጠላ የሆነ ትዳር ጠል እንድትሆን የምታደርጋቸው ነገሮች አሉ። እስኪ አንድ ልጅ የተናገረው ንግግር አለ። እስኪ እሱ ልጋብዛችሁ። የጾታ ጦርነት ይላል። ጭንቅላት አለማጨብጨብ አልችልም። ነጮችን ተንኮለኛ ብለህ ልሰድባቸው ትችላለህ እንጂ ደነዝ ብለህ ልሰድባቸው አትችልም። ወንድና ሴትን የመለያየት እቅዳቸው በጥሩ መንገድ እየተሳካላቸው ይመስላል። የማደንቅላቸው ነገር ቢኖር እቅድ ሲያቅዱ፣ በተለይ ማህበረሰብን የመቀየር እቅድ ላይ ሲሰሩ የ50 ዓመት የ60 ዓመት እቅድ ይዘው ነው የሚንቀሳቀሱት። ይሄ ባል፣ ሚስት፣ ልጆች ያሉትን ኒውክሌር ፋሚሊ የሚባለውን የፋሚሊ ስትራክቸር እንዴት ቀስ በቀስ እያፈረሱት እንደሆነ ዛሬ ነግራቸዋለሁ። ከዛሳችን ስንመለስ ወንድና ሴትን ለይቶ ፋሚሊ ዩኒትን ማፍረስ ላይ የተጠቀሟቸው ዋና ዋና መንገዶች ምንድን ናቸው? ሁለቱ ጾታዎች በየግላቸው የማይደራደሩባቸው ፍላጎቶች አላቸው። ወንዱ ሴክስ ይፈልጋል፣ ሴቷ ደግሞ ሴኪዩሪቲ ትፈልጋለች። በዘመናዊው ዓለም ለሴኪዩሪቲ ትልቁን ፓርት የሚወስደው ፋይናንሻል ስቴቢሊቲ ነው። ስለዚህ ያቀዱት እቅድ ምንድን ነው? የወንድና የሴትን ዩኒየን ለመቀነስ ሁለቱ ጾታዎች በትዳር ውስጥ ብቻ የሚያገኙትን ነገሮች ለምን ከትዳር ውጪ እንዲያገኙ አናመቻችላቸውም የሚሉ ጥሩ። ስለዚህ ይሄ ኢንዲፔንደንት ውመን የሚለውን ፍሬዝ ሴቶች ውስጥ በደንብ ፑሽ እናደርግ። ወንዶች ሳያስፈልጓቸው መኖር እንደሚችሉ እናስተምራቸው። ኢንዲፔንደንት የሚለው ነገር በራሱ ባይ ዘ ዌይ ፖዚቲቭ ነገር ነው፣ እኔም የምደግፈው ነገር ነው። ሴቶች ነፃነት ከተሰጣቸው በኋላ እንደ ሶሳይቲ የታዩ በጣም ብዙ ፖዚቲቭ ነገሮች አሉ። ግን ሲስተሙ ለምን ተጠቀመበት የሚለውን ነው ለማውራት እየሞከርኩ ያለሁት። ስለዚህ ሁሉም ባይሆኑም በብዛት በራሳቸው ሀብታም የሆኑ ሴቶች የማግባት ፍላጎታቸው ከሌሎች እኩል አይደለም። ብትፈልግ እንኳን ትቸገራለች፣ ለእሷ ኳሊፋይ የሚያደርጉ ወንዶች አነስተኛ ስለሆኑ። ስለዚህ ለረጅም ጊዜ ሲንግል ሆነው ሲቆዩ እናያለን። እኔ ባል አይደለም ልጅ ነው የምፈልገው ሲባልም ሰምተናል። እሺ ወደ ወንዶች እነሱ ከትዳር ውጪ የሴክስን ፕሌዥር እንዲያገኙ ስራዎችን እንስራ። ወንድ በሴክስ ስለማይደራደር ለዚህ ሴክሹዋል ሪቮሉሽን ወይም ውመን ሴክሹዋል ሊብሬሽን ትልቁን ሚና ይጫወታል። ኪ ፖይንትስ ኦፍ ሴክሹዋል ሪቮሉሽን ብላችሁ ሰርች ስታደርጉ ከምታገኟቸው ነጥቦች አንዱ ይሄ ነው። ከነዛ አንዱ ከትዳር ውጪ ሴክስ ኖርማላይዝ መደረግ አለበት፣ በተለይም ለሴቶች የሚል ነው። ለሴክሹዋል ሪቮሉሽን ቻሌንጅ ትራዲሽናል ኖርምስ ሰራውንዲንግ ሴክስ particularly regarding premarital sex, female sexuality and the societal expectations placed on women. እስቲ ልንገራችሁ፣ ወንድ ልጅ በቋሚነት በደንብ ሴክስ የሚያገኝበትን መንገድ ካገኘ ለማግባት ተመሳሳይ ፍላጎት የሚኖረው ይመስላችኋል? ጥቅሙም ላይ ታዩ ይችላል። ከዛ ውጪ በቅርብ ጊዜያት ያደረጉት ደግሞ ፖርኖግራፊ ኦንሊፋንስ በነፃነት እንዲሰራ ማድረግ ነው። አሁን ላይ ፖርን ስታሮች እንደ ሴሌብሪቲ ኖርማል ሾዎች ላይ፣ ፖድካስቶች ላይ ይጋበዛሉ። አንድ የድሮ ንጉስ እድሜ ልኩን የማያየውን የራቁት ሴት ብዛት በቀን ውስጥ ማየት ይቻላል። ያንን ነገር ያገኘ ወንድ ውጪ ወጥቶ ሴቶችን የማናገር ፍላጎቱ ተመሳሳይ የሚሆን ይመስላችኋል? ወንድና ሴትን መለየት ማለት ይሄ አይደለ? ስለዚህ ሴቶች ከትዳር ብቻ ያገኙት የነበረውን ሴኩሪቲ አሁን በራሳቸው ኢንዲፔንደንት ሆነው እንዲያገኙ አድርገናል። ወንዶች ደግሞ እንዲያገቡ የሚያስገድዳቸውን የወሲብ ፍላጎት በውጪ ሆነው እንዲያገኙ ረድተናል። ስለዚህ ሁለቱም የማግባት ፍላጎታቸው ይቀንሳል። አሁን ላይ ሴቶችን በማሳመን ላይ የሚገኙት አንዱ ነገር ደግሞ ወንድ ቶታሊ አያስፈልግሽም የሚለውን ነው። ከኢንዲፔንደንት ወደ አያስፈልግም ወደሚለው እየገቡ በሜንስትሪም ሚዲያ ላይ ወንዶች ሶሳይቲ ውስጥ ያስፈልጋሉ ወይ የሚል ጥያቄ ተነስቶ ውይይት እስከ መደረግ ተደርሷል። Going viral online of a dozen women being asked the following question: do we need men? Most answered very quickly, no. And only one said she thought women needed a man in their lives. Only one. So why do you think that is? Because men are useless. I mean, and by the way, I want to differentiate between straight men and gay men, because I think I would die without gay men. Broadly speaking, I feel like men have proven largely useless. Like, I think in the political moment, the people who are saying what needs to be said. በጣም ብዙ በምዕራብ ዓለም ያሉ ሴቶች ወንዶች አያስፈልጉንም ብለው ሲናገሩ ይሰማል በግልጽ። Do we need men? No. Do we need men? Honestly, no. Do we need men? No. ሚሽን አኮምፕሊሽድ ማለት ያደለ በቀጣዮቹ 20 ዓመታት ውስጥ ምን እንደሚፈጠር መገመት ይቻላል። ይህ ቪዲዮ የሚያመለክተው ምንድነው? ያው ፌሚኒስቶች የሚሰሩበት ዓላማ በጣም የተለየ እንደሆነ ነው። ወንድ እንዲጠላ፣ ወንድ ልጅ በጣም አረመኔ እንደሆነ እና ወንድ ልጅ እንደማያስፈልግ አድርገው የሚሰሩት ነው እያለ የሚገኘው። አሁን ከዚህ ቀደም ያቀረብኩላችሁ ቪዲዮ ያው እንደዚህ አይነት ቪዲዮዎችን ብዙ ጊዜ ታጋራለች፣ ግን ጥሩ ጎን ቢኖራት ልጅቷ መጥፎ ጎኗ ግን በጣም ሚዛን ይደፋል ለማለት ያክል ነው። ፈረንጇን አትፍራ፣ ማነው? እኔ ነኝ። ወጪን ፍራ።
አንቲ ሰላም አንተ ምን ፈንጂና ተፋም እንደኝ ስልክ አታነሳ የለም ታስብላል በገዛ ገንዘቤ መቸገር አለብኝ እንዴ ለምንድን ነው ገንዘቤ ማሰጠኝ ሳሚ ምንድነው የተፈጠረው በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ በቃ ስጠኝ ገንዘቤን እኮ አልሰጥም አልኩክ ታረካለ ስጠኛ እንዴ ለምንድን ነው ስልክ የምታጠምቀው የምታመላልስ እኮ ስጠኝ እሺ ሰጣለሁ እጠብቃለሁ ስጠኝ ቶሎ ሳሚ ወይ ገንዘቡን ግን እንፈልገው እንዴ ምንድነው እዚህ ወጣው ምን የጎደለ ነገር አለ ቢላ ምን የተፈጠረ ነገር አለ ማለቀው ምን ያደርግላል ችግር ካለ ንገረኝ ሳሚሻ ንገረኝ ዝም ብዬ ልጠይቅ ብዬ እንጂ እኮ ምንም አልፈለኩትም ገንዘብ ዝም ብሎ ለጠቅላላ እውቀት አረ እኔ ቢቆይም እውነት እንደዛ እንደምትለኝ እኮ እርግጠኛ ነበርኩኝ የምራጋ ቢቆይም ችግር የለም ሳሚሻ በቃ እንግዲህ እሺ በጣም ቀን ምን ይላል ባለቤት ሰላም በልኝ እሺ ሳሚ አረስቸው ወይ ነይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለሱ አንድ 25 ሺህ ብር ያስፈልገኛል ሰሞኑን እሰጥሃለሁ ታስገባለህ 25 ሌላ አዳ ወረ መስከኩ አንተ አጅሬው ፈርካስ ይላል ፈንጂን አትፍራ ወጪን ፍራ ይላል እውነት ነው ያገሬ ሰው ሂድ በቃ ሳሚሻ ደውላለሁ እሺ ቴንክ ዩ ሰላም በልኝ ሁሉ ነገር በጣም ቴንክ ዩ በጣም ቴንክ ዩ እኔም አመሰግናለሁ ገና እቺ አሪፍ ስትራቴጂ ትመስለኛለች ምክንያቱም ምንድነው ብራችንን ያበደሩንን ብር ሊቀበሉን ሲመጡ ታጥቀም መጠበቅ ነው በቃ እንደዚህ አይነት አማራጮች መጥተዋልና የተበደራችሁ ሰዎች አስቡበት ለማንኛውም ውድ ፋሚሊዎቼ የዛሬ ቪዲዮቻችን ነኝን ይመስሉ ነበር ቪዲዮቻችን እንደተመቻችሁ ጥርጥር የለኝም ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ